ይህ የኢትዮጵያ ቴሌቪዥን ነው። የካቲት 18 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግን ጋር ፍሬያማ ውይይት ማድረጋቸውን ገለጹ። የቆሼ ሚቶ ወራቤ የአስፋልት መንገድ ግንባታ 79.5 በመቶ መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታወቀ። የአርብቶ አደሩን የአደጋ ተጋላጭነት በዘላቂነት ለመቅረፍ የሚያስችል ስራ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ዓለምን በማን አይን እያዩ ነው? በሌሎች ወይስ በራሱ? ለጥቁር ህዝቦች ነጻነት ብርሃን የፈነጠቅ የፓን አፍሪካኒዝምን አሻራ ያስቀመጥን ስልጣኔን የተነሰስ የነጻነት ተምሳሌት የሆንን ጥንታውያን ግን ዝም የተባል። ይህ ዝምታም አሁን አብቅቷል። ከቀጠናው እስከ አህጉሩ፣ ከአህጉሩ እስከ ዓለም ጫፍ መድረክ የዓለምን ውሎ አዳር በትንታኔ የምንመለከትበት የእኛን እውነት ለዓለም የምንገልጥበት አዲስ መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአፍሪካ ድምጽ እይታ ዓለምን በኢትዮጵያ አይን የምንቃኝበት የትንታኔ ዝግጅት የኢትዮጵያ ቴሌቪዥን የሚያቀርብላችሁ እይታ። አብራችን ቆዩ ተመልካቾቻችን። በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ የሚገኙት የእስራኤል ፕሬዝዳንት አይዛክ ሄርዞግ በብሔራዊ ቤተ መንግስት የተደረገላቸውን አቀባበል በተንቀሳቃሽ ምስል ተከታትለን እንመለሳለን። ፕሬዝዳንት ታዬ አጽቀሥላሴ ከእስራኤል ፕሬዝዳንት አይዛክ ሄርዞግን ጋር በሁለቱ ሀገራት
ታሪካዊና ባህላዊ ትስስር ዙሪያ ሰፊ ውይይት አካሂዷል። በተለይም የእስራኤል ተወላጅ የሆኑ የቤተ እስራኤል ማህበረሰብ አባላት በሁለቱ ሀገራት መካከል እንደ አንድ ሕያው ድልድይ በመሆን ያላቸው ሚና ይበልጥ ማጠናከር በሚቻልበት ሁኔታ ላይ በትኩረት መወያየታቸውን ፕሬዝዳንት ታዬ አጽቀሥላሴ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። የፕሬዝዳንቱ ጉብኝት ለዘመናት የዘለቀውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል። ተመልካቾቻችን የእስራኤል ፕሬዝዳንት አይዛክ ሄርዞግን በብሔራዊ ቤተ መንግስት ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለሳለን። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ከሚገኙት የእስራኤል ፕሬዝዳንት አይዛክ ሄርዞግን ጋር መወያየታቸውን ገልጿል። ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና እስራኤልን ግንኙነት በማጤን በውል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸውን መንገዶች ተመልክተናልም ብለዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር የነበራቸውን ቆይታ ደግሞ እንዲሁ በተከታታይ ተንቀሳቃሽ ምስል እንከታተላለን። የእስራኤሉ ፕሬዝዳንት አይዛክ ሄርዞግን የአድዋ መታሰቢያ ሙዚየምንም ጎብኝተዋል። እስቲ የጉብኝታቸው ምን ይመስል ነበር እንከታተል። የእስራኤሉ ፕሬዝዳንት በሳይንስ ሙዚየምም እንዲሁ ጉብኝት አድርገው ነበር። በተንቀሳቃሽ ምስል ተዘጋጅቷል። አብረን እንየው።
ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ዝርዝር ዘገባዎች እንሻገራለን። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የኢትዮጵያ ጉብኝት የሁለቱ ሀገራትን ዲፕሎማሲያዊ ግንኙነት ከፍ ወዳለ ምዕራፍ እንደሚያሸጋግረው ተጠቆመ። ጉብኝቱ የሁለቱ ሀገራት ግንኙነትን ከማጠናከር ባሻገር የእስራኤል አፍሪካን ትስስር እንደሚያሳድግ ተገልጿል። ወንደሰን አፈወርቅ ዝርዝር አለው። ከንግስተ ሳባ ጥንታዊ ጉዞ እስከ ቴል አቪቭ የቴክኖሎጂ መንደሮች የኢትዮጵያና የእስራኤል ግንኙነት በታሪክ የታጀበ ብቻ ሳይሆን በአፍሪካ ቀንድና በመካከለኛው ምስራቅ ጂኦ ፖለቲካዊ ሰንሰለት የተገመደ የማይበጠስ ትስስር ነው። ከሺህ ዓመታት በፊት በሰለሞናዊ ሱሪያው መንግስት የጀመረው ታሪካቸው ዛሬ በቴክኖሎጂ በግብርናና በደህንነት ትብብር የታጀበ አዲስ ምዕራፍ ላይ ይገኛል። በዚህ መሃል የእስራኤሉ ፕሬዝዳንት አዲስ አበባ ደርሷል። ይህ ግንኙነት ለሁለቱ ሀገራት ምን ትርጉም አለው? ለቀጠናውስ ምን ይዞ ይመጣል? አብረን እንመልከተው። በአዲስ አበባ የተገኙት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በእስራኤል ፖለቲካ ውስጥ ትልቅ ስም ካለው ቤተሰብ የተገኙና ልምድ ያላቸው መሪ ናቸው። ወደ ፕሬዝዳንትነት መንበር ከመምጣታቸው አስቀድሞም ባሉ ጊዜያት በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ሀገራቸውን አገልግለዋል። በአውሮፓውያኑ 2021 11ኛው ፕሬዝዳንት በመሆን ወደ ፕሬዝዳንትነት ከመጡ በኋላም በእስራኤላውያን መካከል የአንድነት የመቀራረብ ድልድይና የሀገሪቱን ዓለም አቀፍ ግንኙነትም የሚያጠናክሩ ሰው ሆነዋል። እናም እኚህ ፕሬዝዳንት ናቸው ኢትዮጵያ የተገኙት። የእሳቸው ኢትዮጵያ መገኘት ደግሞ በዋናነት ሁለት ግቦች እንዳሉት የፖለቲካ ተንታኞች ያስቀምጣሉ። የፕሬዝዳንት ሄርዞግ ጉብኝት በዋናነት የሁለቱ ሀገራትን ታሪካዊ ትስስር ከፍ ወዳለ አዲስ ምዕራፍ ያሸጋግረዋል ተብሎ ይጠበቃል። በሌላ በኩል ደግሞ ጉብኝቱ እስራኤል ከአፍሪካ ጋር ያላትን ትስስር ያሳድግላታል የሚል እምነትም ተጥሎበታል። የቀደመውን እንመልከት። የኢትዮጵያና የእስራኤል ግንኙነት ከ3000 ዓመታት የተሻገረ ስለመሆኑ የታሪክ ድርሳናት ያሳያሉ። ሆኖም ግን ዘመናዊው የዲፕሎማሲ ግንኙነት በ1950ዎቹ መጀመሩን መረጃዎች የሚጠቁሙ ሲሆን ግንኙነታቸውም በደም የተሳሰረ ነው። የንግስት ሳባና የንጉሥ ሰለሞን ታሪክ ለሁለቱም ሀገራት የታሪክና የማንነት መሰረት ነው። በእስራኤል የሚኖሩ ከ160 ሺህ በላይ የሚሆኑ ትውልደ ኢትዮጵያውያን የሁለቱ ሀገራት ግንኙነት እጅግ ልዩ እንዲሆን አድርገውታል። እነዚህ ዜጎች በሁለቱ ሀገራት መካከል እንደ ባህል አምባሳደርን በመሆን ያገለግላሉ። በሌላ በኩል ደግሞ ሁለቱም ሀገራት በንግድና ኢኮኖሚያዊ ጉዳዮች ላይ በጋራ እየሰሩ ነው። የተለያዩ ድረገጾች መረጃዎች እንደሚጠቁሙት የሁለቱ ሀገራት ዓመታዊ የንግድ ልውውጥ በአማካይ ከ80 እስከ 100 ሚሊዮን ዶላር ይደርሳል። እስራኤል ለኢትዮጵያ ሰሊጥ በዓለም ላይ ካሉ ቀዳሚ ገበያዎች መካከል አንዷ ናት። የኢትዮጵያ ቡና እንዲሁም ቅመሞችና ጥራጥሬ ምርቶችም ወደ እስራኤል በኢትዮጵያ በኩል ይላካሉ። ኢትዮጵያን በበኩሏ ዘመናዊ የግብርና ቴክኖሎጂዎችን ከእስራኤል ታስገባለች። ለልዩ ልዩ ሰብሎች ልማት የሚውሉ ግብአቶች ማለትም ኬሚካሎችና ማዳበሪያዎች እንዲሁም የመገናኛና የሳይበር ደህንነት ሶፍትዌሮችም ከእስራኤል ወደ ኢትዮጵያ የሚገቡ ናቸው። ከዚህ በተጨማሪ የእስራኤል በርካታ ኩባንያዎች በኢትዮጵያ መዋዕለ ንዋያቸውን ያፈሰሱ ሲሆን ይህም በሺዎች ለሚቆጠሩ ኢትዮጵያውያን የስራ ዕድልን ፈጥሯል። በሁለቱ ሀገራት መካከል ያለውን ይህንን የንግድና ኢኮኖሚያዊ ትስስር ማጠናከር ደግሞ የጋራ ተጠቃሚነታቸውን ያሳድግላቸዋል። በግብርናው ዘርፍ የእስራኤል ልምድና ቴክኖሎጂ ኢትዮጵያ በዘርፉ እየሰራች ያለችውን ስራ በእጅጉ እያገዘላት ይገኛል። የእስራኤል የግብርና ቴክኖሎጂዎች ምርታማነትን በመጨመር ብክነትን በመቀነስና የአርሶ አደሩን ስራ በማዘመን የግብርናውን ዘርፍ ውጤታማ ማድረግ ያስችላሉ። ይህ ደግሞ ኢትዮጵያ ከእርዳታ ጠባቂነት ወጥታ ራሷን በምግብ ለመቻል በምታደርገው ጥረት ውስጥ ትልቅ ሚናን እየተጫወተ ነው። እስራኤል የፈለሰፈችውና በዓለም የታወቀችበት የጠብታ መስኖ ቴክኖሎጂ በኢትዮጵያም በስፋት እየተለመደ መጥቷል። የአቮካዶና የፍራፍሬ ልማት ወይም ሆርቲካልቸር ዘርፍም ለኢትዮጵያ የውጭ ምንዛሬ ግኝት ምንጭ እንዲሆንም አስችሏል። እስራኤል ከፍተኛ ምርት የሚሰጡና ለዓለም ገበያ የሚመቹ የአቮካዶ ዝርያዎችን ወደ ኢትዮጵያ ያስገባች ሲሆን በተለያዩ አካባቢዎችም የሚገኙ አርሶ አደሮች እነዚህን በስፋት እያመረቱ ተጠቃሚም ሆነዋል። እናም የእስራኤሉ ፕሬዝዳንት ወደ አዲስ አበባ መምጣት ሁለቱ ሀገራት በኢኮኖሚው መስክ ያላቸውን ትብብር ይበልጥ ያጠናክረዋል ተብሎ ታምኗል። በሌላ በኩል ደግሞ እስራኤል ኢትዮጵያን እንደ አፍሪካ በር መመልከቷ የፕሬዝዳንቱን ወደ ኢትዮጵያ መምጣትና የሁለቱን ሀገራት የግንኙነት ፋይዳ
ከሁለትዮሽ ግንኙነት ወደ አህጉራዊ ስትራቴጂ ከፍ ያደርገዋል። ይህም በሶስት ዋና ዋና ምክንያቶች ላይ የተመሰረተ ነው። የመጀመሪያው አዲስ አበባ የአፍሪካ ህብረት መቀመጫ በመሆኗ ለእስራኤል አፍሪካውያንን የማግኛ ምቹ በር ይሆንላታል። ሌላኛው ደግሞ የኢትዮጵያ የአየር መንገድ ወደ ቴል አቪቭ የሚያደርገው በረራ እስራኤልን ከመላው አፍሪካ ጋር ያገናኛል። ይህ ትስስር እስራኤላውያን ባለሀብቶች፣ ቱሪስቶች እንዲሁም የቴክኖሎጂ ባለሙያዎች በቀላሉ ወደ ተለያዩ የአፍሪካ ሀገራት እንዲንቀሳቀሱ ያስችላቸዋል። ኢትዮጵያ ለዚህ እንቅስቃሴ እንደ ስልታዊ መነሻም ታገለግላለች። ሶስተኛው ደግሞ እስራኤል በኢትዮጵያ የምታከናውናቸው የተሳካላቸው የግብርናና የቴክኖሎጂ ፕሮጀክቶች ለሌሎች የአፍሪካ ሀገራት እንደ የማሳያ ማዕከል ያገለግላሉ። የፕሬዝዳንቱ ጉብኝትም ኢትዮጵያን እንደ መግቢያ በር በመጠቀም እስራኤል በአፍሪካ ያላትን ፖለቲካዊ፣ ደህንነት እንዲሁም ኢኮኖሚያዊ ተጽዕኖ ለማስፋት ያላትን ቁርጠኝነት ያሳያል። ይህ ደግሞ ኢትዮጵያ በአህጉሪቱ ያላትን ዲፕሎማሲያዊ ክብደት ይበልጥ ያጠናክረዋል። እስራኤልንም በኢትዮጵያ በኩል በአፍሪካ ያላትን ተቀባይነት ለማሳደግ ያግዛታል። ሁለቱም ሀገራት በየሚገኙበት ቀጠና የተጽዕኖ አድማሳቸው የገዘፈ ነው። ኢትዮጵያ በአፍሪካ ቀንድ ብሎም በመላው ሀገሪቱ ከፍተኛ ተጽዕኖ አላት። እስራኤል ደግሞ በመካከለኛው ምስራቅ ወሳኝ ኃይል ናት። እናም የሁለቱ ሀገራት ጥምረት ከአፍሪካ ቀንድ እስከ መካከለኛው ምስራቅ ዘልቆ የሚሰማ ተጽዕኖን ማሳደር ይችላል። የፕሬዝዳንቱ ወደ ኢትዮጵያ መምጣትም ከዚሁ አንጻር ከፍተኛ ትኩረት ይሰጠዋል። የቆሼ ሜቶ ወራቤ የአስፋልት መንገድ ግንባታ 79.5 በመቶ መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታወቀም። የ73 ኪሎ ሜትር ርዝመት ያለው የአስፋልት መንገድ ግንባታ በፌዴራል መንግስት በተመደበ ከ1.8 ቢሊዮን ብር በላይ በጀት እየተገነባ የሚገኝ ነው። አስማረ ብርሃኑ ተጨማሪ አለው። በማዕከላዊ ኢትዮጵያ ክልል እየተገነባ ያለው የቆሼ ሜቶ ወራቤ የአስፋልት መንገድ ከማረቆ ልዩ ወረዳ ቆሼ ከተማ እስከ ስልጤ ዞን ወራቤ ከተማ ድረስ የሚዘልቅ ነው። ይህ መንገድ ይገንባልን የሚለው የህብረተሰቡ የረጅም ጊዜ ጥያቄም ነበር። የመንገዱ ግንባታ ገና ሙሉ በሙሉ ሳይጠናቀቅም በኢኮኖሚም በማህበራዊ ህይወትም ተጠቃሚ አድርጎናል ይላሉ የአካባቢው ነዋሪዎች። ይህ መንገድ ከፍተኛ ጥቅም ያለው መንገድ ነው። እንደገና በአሁኑ ሰዓት እኛ አዲስ አበባ ራሱ ለመሄድ ወራቤ ሄደን ነው። በሌላ በኩል ወራቤ ሄደን ነበር የምንሳፈር። አሁን በራችን መጥቶ ሚኒባስ አዲስ አበባ ይላል። አሁን ብታዩት እየዞረ አዲስ አበባ ይላል። ስለዚህ ነጋዴውም እዚህ ተሳፍሮ ሸቀጡን በተመጣጠነ ዋጋ ያመጣና ለህብረተሰቡ በተመጣጠነ ዋጋ ይሰጣል። ወደ ማዕከል ወስዶ ምርቱን ለመሸጥ ትልቅ እገዛ በኢኮኖሚው አግዟል የሚል ነገር ነው ያለኝ። ማህበራዊ ትስስሩን ስናይ የማረቆ ዞንን እንዲሁም ከስልጤ ዞን በማገናኘት የኛ ወረዳ ከላንፎሮ ከቆሼ ከማረቆ ልዩ ወረዳ በማገናኘት ትልቅ አስተዋጽኦ አለው ብሎ መናገር ይቻላል። የቆሼ ሜቶ ወራቤ የአስፋልት መንገድ ግንባታን ለማጠናቀቅ ወደ 20 በመቶ ብቻ እንደሚቀር መንገዱን እየገነባ የሚገኘው ተቋራጭ የን ኮማንድ ኮንስትራክሽን ገልጿል። መንገዱም 5 ወረዳዎችንና በርካታ ቀበሌያትን እንደሚያስተሳስር በየን ኮማንድ ኮንስትራክሽን የፕሮጀክቱ ስራ አስኪያጅ ኢንጂነር ፍቅሩ አርጋው ገልጸዋል። መንገዱ ያው እንደሚታወቀው ወደ 5 ወረዳዎች የሚያገናኝ መንገድ ነው። 2 የከተማ አስተዳደሮችና 1 የዞን ከተማ የሚያገናኝ ነው። በዚህ መሃል በርካታ መንገዶችን ያገናኛል። የመጀመሪያው ከቆሼ ስንጀምር ዝዋይ እስከ ቡታጀራ ካለው መንገድ ጋር ይገናኛል። እንደገና ወርደን ደግሞ ሚቶ ስንደርስ ደግሞ አሁን ላይ ከተሰራው ኦሮሚያን ቡልቡላ ከሚያገናኘው መንገድ ጋር ይገናኛል። ዞሮ ደግሞ ሲመጣ ከቡታጀራ ሆሳና ያለው መንገድ ያገናኛል ማለት ነው። አሁን ላይ በገጠር ሴክሽን ስራው እንዳለ ሙሉ ለሙሉ አልቋል ማለት ይቻላል። የቀረው በከተማ ሴክሽን ያሉ ስራዎች ናቸው። ያው ከ79.5% ከመቶ ስትቀንሰው ኒርሊ 20% አካባቢ ነው የሚቀረው። ለዚህ የ73 ኪሎ ሜትር ርዝመት ላለው የአስፋልት መንገድ ግንባታ በመንግስት ከ1.8 ቢሊዮን ብር በላይ በጀት ተይዞለት እየተገነባ ሲሆን በቀጣይ ዓመት ታህሳስ ወር ሙሉ በሙሉ እንደሚጠናቀቅም ከኢትዮጵያ መንገዶች አስተዳደር ኢንጂነር ገብረመድህን ቅዱስ ተናግረዋል። እዚህ ፕሮጀክት የተያዘው የገንዘብ መጠን 1.85 ቢሊዮን ብር ነው። ይህም የወጪው የኢትዮጵያ መንግስት የሚሸፍነው
ይሆናል። እንዲሁ ግን በአጠቃላይ እስከ ታህሳስ 2026 ወይም ታህሳስ 2019 ፕሮጀክቱን ለማጠናቀቅ በእቅድ ተይዟል። የቆሼ ሚቶ ወራቢ የአስፋልት መንገድ መገንባት በአካባቢው የሚገኙ የቱሪዝም መዳረሻዎች እንዲጎበኙም እድል የሚፈጥር ነው። የአርብቶ አደሩን የአደጋ ተጋላጭነት በዘላቂነት ለመቅረፍ የሚያስችል ስራ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። አሁን ላይ ከ200 ሺህ በላይ አርብቶ አደሮች የእንስሳት ኢንሹራንስ ተጠቃሚ መሆናቸውን ሚኒስቴሩ ገልጿል። አዝመራ ሞሴ ዝርዝር አለው። ኢትዮጵያ የእንስሳት ምርትን ወደ ውጭ ልካ ከፍተኛ የውጭ ምንዛሬ የምታገኘው በአብዛኛው ከአርብቶ አደሩ አካባቢ በሚገኝ የእንስሳት ሀብት ነው። የአርብቶ አደሩ አካባቢ ደግሞ በተደጋጋሚ የእንስሳት ሀብቱን በድርቅ ምክንያት እያጣ ይገኛል። በግብርና ሚኒስቴር ተግባራዊ የሆነው የአደጋ ስጋት ቅነሳና አካታች የኢኮኖሚ እሴት ማሻሻያ ፕሮጀክት የእንስሳት ኢንሹራንስን በማስተዋወቅ አርብቶ አደሩ በድርቅና ተያያዥ ጉዳዮች የእንስሳት ሀብቱን እንዳያጣ እያስቻለ መሆኑ ተገልጿል። ይሄኛው ኢንሹራንስ ለየት የሚያደርገው የሳር መጠን በአካባቢ ላይ የሚታየው እየቀነሰ መሆኑን ሳተላይት መረጃ ሲሰጥ ሳይን ነው፣ ምልክት ነው እየሰጠ ያለው። ችግር እየመጣ ነው ያለው። የግጦሽ መጠን መሬት ላይ የሚታየው ቀንሷል። ስለዚህ አርብቶ አደሩ ጥንቃቄ ማድረግ አለበት። ቶሎ ገንዘብ አግኝቶ ባገኘው ገንዘብ ውሃ ማኖና መድኃኒት ገዝቶ እንስሳቶቹን በህይወት ማቆየት ይችላል ተብሎ ነው የታሰበው ማለት ነው። ስለዚህ በአይነቱ ይሄ ኢንሹራንስ ከሌሎች አይነት ኢንሹራንሶች የሚለይ ነው። ምንም መጣራት ነገር አይፈልግም። ይሄ የሚሰራው በሳተላይት ነው። በ5 ክልሎችና በ187 የአርብቶ አደር ወረዳዎች እየተተገበረ ያለው ይህ ፕሮጀክት አርብቶ አደሩ የእንስሳት መኖ፣ የጤና አገልግሎት እንዲሁም የውሃ አማራጮችን መጠቀም እንዲችል እያስቻለ መሆኑ ተገልጿል። ድራይቭ ኢትዮጵያ መጀመሪያ 2 ኮምፖነንቶች አሉት። ሁለቱ አንዱ ኢንሹራንስና የሴቪንግ ቁጠባን አርብቶ አደሩን ለማስተማር ነው። በዚህ ላይ በጣም ብዙ የተሳካ ስራ ተሰርቷል ብዬ አስባለሁ። ከ200 ሺህ በላይ አርብቶ አደሮች ይህን የኢንሹራንስ ፕሮዳክት ገዝተዋል። ከዚህ መካከል ምናልባት 148 ሺህ ያህል አርብቶ አደሮች በቀጥታ የባንክ አካውንት ከፍተው የገዙ አርብቶ አደሮች ናቸው። አሁን ላይ በድርቅ አካባቢ ለሚገኙ ከ47 ሺህ በላይ አርብቶ አደሮች ከ534 ሚሊዮን ብር በላይ የእንስሳት ኢንሹራንስ ካሳ እየተከፈለም ነው። የአርብቶ አደሩ ማህበረሰብ በእንስሳት ሀብቱ ላይ ጉዳት ሳይደርስበት ቀድሞ ኢንሹራንስ በመግባት ተጠቃሚ እንዲሆን በስፋት መሰራቱ እንደሚቀጥልም ታውቋል። ዘንድሮ በኢትዮጵያ ወደ 200,700 አርብቶ አደሮች ለዚህ ኢንሹራንስ ተመዝጋቢ ሆነዋል። በዛ ልክ ከግማሽ ቢሊየን በላይ ብር በላይ ደግሞ የዚህ ኢንሹራንስ ተከፋይ ናቸውና እሱን ነው። ይሄ ለመጀመሪያ ጊዜ ነው በእንደዚህ አይነት ደረጃም። በቀጣይነት ድርቅ ኖረም አልኖረም ሰው እንስሳውን ኢንሹራንስ እንዲያገኝ አድርጎ ቢፈልግ ተበድሮበት የኑሮ መሰረቱን በተለያየ መንገድ እንዲመራ ይሄ መልካም እድል የሚፈጥር አጋጣሚ ነው ለማለት እወዳለሁ። ኢትዮጵያ ወደ ውጭ ከምትልከው የእንስሳት ምርት ከ90 በመቶ በላይ የሚሆነው በአርብቶ አደርና በከፊል አርብቶ አደሩ አካባቢ የሚገኝ መሆኑን መረጃዎች ያመላክታሉ። ከኢትዮጵያ ቴሌቪዥን ለሰዓቱ የያዝኳቸው የኢቲቪ 57 ዜናዎች ተጠናቀዋል። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። በቅደም ተከተል ቢዝነስና ስፖርት ወደ እናንተ የሚደርሱ ይሆናል። መልካም ቆይታ ይሁንላችሁ።